የመስቀል ደመራ ስነ ስርዓት በመስቀል አደባባይ ሃይማኖታዊ ትውፊቱን በጠበቀ መልኩ በድምቀት ሲከበር በስነ ስርዓቱ ላይ ተገኝተው መልእክት ያስተላልፉት ከንቲባ አዳነች አቤቤ በአደባባይ ከሚከበሩ በዓላት አንዱ የሆነው የመስቀል ደመራ ስነ ስርዓት አብሮነትን የሚያጠናክር መሆኑን አንስተዋል። አክለውም የመስቀል ደመራ የዓለም ቅርስ መሆኑ ደግሞ የኢትዮጵያን እሴት ለማሳየት እድል ይሰጣል ነው ያሉት። የመስቀል ደመራ በዓል በዩኔስኮ የማይዳሰስ የዓለም ቅርስ ሆኖ የተመዘገበ ከኢትዮጵያውያን አልፎ በዓለም ያስተዋወቀን በዓል በመሆኑ ሃይማኖታዊ እሴቱን ጠብቆ በታላቅ ድምቀት ከጊዜ ወደ ጊዜ ድምቀቱ እየጨመረ እየተከበረ ይገኛል። አዲስ አበባ እየታደሰች ለበዓላት ድምቀት እንዲሁም ለቱሪስቶች መስህብ እየሆነች ትገኛለች ያሉት ከንቲባዋ ለዚህም ማሳያ የሚሆነው መስቀል አደባባይ ነው። በመሰራቱ ለበዓላት ክብር የሚጨምር ለምእመናን ደግሞ ምቾትን የሚያጎናጽፍ ነው። ከተማችን አዲስ አበባ እንደ ስሟ ውብ አበባ እየሆነች ከጊዜ ወደ ጊዜ በከተማ እድሳት ፕሮግራም እየታደሰች ለበዓሎቻችን ድምቀት ለሀገራችን ኢትዮጵያ ተጨማሪ ክብር ለቱሪስቶች ደግሞ መስህብ መሆኗን እየጨመረች ትገኛለች። ለዚህ ማሳያ የሚሆነው ራሱ የመስቀል አደባባይ ነው። ሀገራችንን ከድህነት ለማላቀቅና ብልጽግናን ለማረጋገጥ እንደ መስቀሉ ፍለጋ መልፋት እንደ ደመራው ተደምሮ በአንድነት መቆም ያስፈልጋልም ሲሉ መልእክት አስተላልፈዋል። ኢትዮጵያ ከድህነት ለመላቀቅና የሀገራችንን ብልጽግና ለማረጋገጥ እያደረገችው ያለችው ጉዞ እንደ መስቀሉ ፍለጋ መንገድ መልፋት መጽናት እንደ ደመራው ደግሞ መደመርና በአንድነት መቆምን ይጠይቃል። በመሆኑም ጽኑሃን ትጉዎች መስቀሉን የደበቀውን የቆሻሻ ክምር ንደው መስቀሉን እንዳወጡት ሁሉ እኛም ኢትዮጵያውያን ተሰባስበን በደመራው ምሳሌ ተደምረን በትጋትና በጽናት እየሰራን የኢትዮጵያን ጉስቁልና እየናድን ብልጽግናዋን ልናረጋግጥ ይጠበቅብናል።